ሰበር ዜና የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ መንግስት በትግራይ ላይ ጦርነት ለማወጅ ማቀዱን የሚጠቁሙ መረጃዎችን አጋርተዋል። ሁለቱ ከፍተኛ የመንግስት ሹሞች በቀናት ውስጥ ወደ ጦርነት ሊገባ ነው ሲሉ ከባድ ማስጠንቀቂያ ሰጥተዋል። እነ ጌታቸው ጽምዶ ስለተባለው አዲስ ወታደራዊ ጥምረትም ያላቸውን ስጋት ገልጸዋል። አብራችሁን ቆዩ። በቀዳሚነት የምናደርሳችሁ ይሆናል። አቶ ጣሂር መሐመድ ጽንፈኛ ኃይል ሲሉ የጠሩት የፋኖ ቡድን ምርጫው እንዳይሳካ ሙከራ አድርጓል ሲሉ ከሰሱ። አቶ ጣሂር የፋኖ ታጣቂ ቡድን ባለፉት ዓመታት የአማራን ሕዝብ ዋጋ አስከፍሏል ሲሉም ቁጣ አዘል አስተያየት ሰንዝረዋል። ተጨማሪ ያለን ኢትዮጵያ ናይጄሪያ ውስጥ ያሉ ፍርደኞችን በሀገር ውስጥ ለማሰር ከሀገሪቱ ጋር የሁለትዮሽ የእስረኞች ዝውውር ስምምነት መፈራረሟ ተሰማ። ዝርዝር መረጃዎችን ይዘናል። ከውጭ በተሰማ ሰበር መረጃ ትላንት በተጀመረው የዓለም ዋንጫ አፍሪካውያን ጀርባቸውን ለደቡብ አፍሪካ ሰጡ። በርካታ አፍሪካውያን በስታዲየም እና በማህበራዊ ድረገጾች አማካኝነት ሜክሲኮን ሲደግፉ ታይተዋል። ተጨማሪ ያለን በኢራን ላይ ጥቃት መፈጸሙን ሰርዣለሁ ሲሉ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ምሽት በኢራን ላይ ሊፈጽሙት አቅደውት የነበረው ከፍተኛ የአየርና የቦምብ ጥቃት በድንገት መሰረዛቸውን በይፋ አስታውቀዋል። ተጨማሪ ያለን የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የፌዴራል መንግስቱና ህወሓት በቀናት ውስጥ ወደ ጦርነት ሊገቡ ነው ተባለ። ሬድዋን ሁሴንና ጌታቸው ረዳ ህወሓት በቀናት ውስጥ ጦርነት ይከፍታል ሲሉ ማስጠንቅቀዋል። ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አልጀዚራ ላይ ባስነበቡት ጽሑፍ አስጠንቅቀዋል። ሬድዋን እና ጌታቸው በጋራ ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩት ኃይሎች ኢትዮጵያን ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑን ጠቁመዋል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ብለዋል። ጌታቸውና ሬድዋን አክራሪና ርዝራዥ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን አረጋግጠዋል። ህወሓት የትግራይ ህዝብ ህወሓትና የጦርነት አጀንዳዎችን በግልጽ ውድቅ ቢያደርጉም ቡድኑ የግጭት መቀስቀስ አባዜው አልተውም ብለዋል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏል ሲሉም ከሰዋል። በተያያዘ ዜና ጽምዶ የመጥፊያ ሰዓታቸው የደረሰ ኃይሎች ጥምረት ነው ሲሉ ጀነራል ገብረ እግዚአብሔር በየነ ገልጸዋል። የትግራይ ሰላም ኃይል ዋና አዛዥ ጀነራል ገብረ እግዚአብሔር በየነ ከኢቲቪ ትግርኛ ጋር በነበራቸው ቆይታ የፕሪቶሪያው የሰላም ስምምነት የትግራይን ህዝብ ከጥፋት የታደገ ታሪካዊ ጋሻ መሆኑን ገልጸዋል። ስምምነቱ ትላንት በክፉ ቀን ቂማቸው እንዲወጡ የነበሩ ኃይሎችን ሴራ ያከሸፈና ቀጠናውን ወደ ሰላም የመለሰ ትልቅ ስኬት መሆኑን ያብራሩት ጀነራሉ በትግራይ ላይ በድጋሚ ጦርነት እንዳይቀሰቀስና የህዝቡን ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስቱ ጋር በቅንጅትና በቁርጠኝነት እየሰራ እንደሚገኝ አረጋግጠዋል። በሌላ በኩል ጀነራሉ ጽምዶ የተባለውና ከህወሓት ጋር በማበር ላይ የሚገኘው ስብስብ የአኩራፊዎች በፖለቲካ የከሰሩና የመጥፊያ ሰዓታቸው የደረሰ የባንዳዎች ጥምረት ነው ሲሉ ጠንከር ያለ ትችት ሰንዝረዋል። ይህ ስብስብ አሁን ካለው ዓለም አቀፍ የፖለቲካ እውነታ ጋር አብሮ የማይራመድ ኋላ ቀር ቡድን መሆኑን በመጥቀስ ህወሓትን የተባለው መዥገር ከህዝቡን የመነጠል ጊዜው አሁን ነው ሲሉም ጥሪ አቅርበዋል። ቁልፍ አመራሮቹ የታሰሩበት አብን ምርጫውን በተመለከተ አነጋጋሪ አስተያየት ሰጥቷል። የፓርቲው ከፍተኛ አመራር የሆኑት አቶ ጣሂር መሐመድ ከመንግስት መገናኛ ብዙሃን ጋር ባደረጉት ቆይታ ጽንፈኛ ኃይል ሲሉ የጠሩትን የፋኖን ቡድን ምርጫው እንዳይሳካ ሙከራ አድርጓል ሲሉ ከሰዋል። የፋኖ ታጣቂ ቡድን ባለፉት ዓመታት የአማራን ህዝብ ዋጋ አስከፍሏል የሚሉት አቶ ጣሂር ጽንፈኛ ቡድን መራጩን ህዝብ በዚህ ምርጫ ትሳተፍና ይህንን ታደርግና የሚሉ ዛቻና ማስፈራሪያዎች ጭምር በመጠቀም አደገኛ ቅስቀሳዎችን ሲያደርግ ቆይቷል። እንዲያም ሆኖ የአማራ ክልል ህዝብ ጫናዎችን ተቋቁሞ ለሰላምና መረጋጋት ቅድሚያ በመስጠት ምርጫው እንዲሳካ አድርጓል በማለትም የአማራን ህዝብ አመስግነዋል። ከዚህ በተጨማሪም ከኢትዮጵያ ብሔራዊ ጥቅም በተጻራሪ የሚንቀሳቀሰው ጽንፈኛ ቡድን የአማራን ህዝብ እንደማይገልጸው ማሳያ ነው በማለትም ፋኖ የአማራን ህዝብ አይወክልም ሲሉ በግልጽ ተናግረዋል።
ኢትዮጵያ ናይጄሪያ ውስጥ ያሉ ፍርደኞችን በሀገር ውስጥ ለማሰር ከሀገሪቱ ጋር የሁለትዮሽ የእስረኞች ዝውውር ስምምነት ተፈራረመች። ሁለቱ ሀገራት የሁለትዮሽ ስምምነት በየሀገራቱ ሕግጋትና በዓለም አቀፍ ድንጋጌዎች መሰረት በአስቸኳይ ወደ ትግበራ ለማስገባትም ተስማምተዋል። ይህ ስምምነት አንድ ኢትዮጵያዊ በናይጄሪያ ቢታሰርና ቢፈረድበት ኢትዮጵያ ውስጥ መጥቶ እንዲታሰርና የፍርድ ጊዜውን እንዲጨርስ የሚያደርግ ነው ተብሏል። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ቻይናና ብራዚል እንዲሁም ሌሎች ሀገሮች ጋር የእስረኞች ልውውጥ ስምምነት በምክር ቤቱ ማጽደቋ የሚታወስ ነው። ይህንን ዲፕሎማሲያዊ ስምምነት የናይጄሪያ የውጭ ጉዳይ ሚኒስቴርና የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ እንደመሩት የናይጄሪያ የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ስምምነቱ ደግሞ የኢትዮጵያ ፍትህ ሚኒስቴር ሀናሪያ ስላሴና የናይጄሪያ አቻቸው ላቲፍ ፋግቤም ተፈራርመውታል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የናይጄሪያው የውጭ ጉዳይ ሚኒስቴር ስምምነቱ በሰብአዊነት በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ መሆኑን ገልጸዋል። ስምምነቱም ሲያብራሩም የቀረው ቅጣት በሀገር ውስጥ ማጠናቀቅ የሚገኝበት ሲሆን በዚሁ ህጋዊ ማዕቀፍ መሰረት በማንኛውም ሁኔታ የተፈረደባቸው የሁለቱ ሀገራት ዜጎች በተስማሙባቸው ቅድመ ሁኔታዎችና ተፈጻሚነት ባላቸው ህጎች መሰረት የቀረውን የቅጣት ዘመናቸውን ለመጨረስ ወደ ትውልድ ሀገራቸው መዛወር እንዲችሉ የሚፈቅድ ነው ብለዋል። በሌላ በኩል ደግሞ ታራሚዎችን መልሶ ማቋቋምን የሚመለከት ነው። መልሶ ለማቋቋምና ከማህበረሰቡ ጋር መልሶ ለመቀላቀልም የቤተሰብ፣ የቋንቋ፣ የባህልና የማህበራዊ ድጋፍ ስርዓቶችን የሚጫወቱትን ወሳኝ ሚና ከግምት ያስገባ መሆኑን የናይጄሪያው የውጭ ጉዳይ ሚኒስቴር ያጋራው መረጃ ያመለክታል። ከውጭ በተሰማ ሰበር መረጃ አፍሪካውያን ጀርባቸውን ለደቡብ አፍሪካ ሰጥተዋል ተባለ። ትላንት በተጀመረው የዓለም ዋንጫ በርካታ አፍሪካውያን በስታዲየም እና በማህበራዊ ሚዲያ ገጾች አማካኝነት ሜክሲኮን ሲደግፉ በስፋት ታይተዋል። ምክንያቱም በጸረ ስደተኞች እርምጃዎች አፍሪካውያን ስደተኞች በደቡብ አፍሪካ መገደላቸው፣ መደብደባቸውና መሰደዳቸውን ተከትሎ ባልተለመደ ሁኔታ አፍሪካውያን ለባፋና ባፋናዎቹ ጀርባቸውን ሰጥተው ሜክሲኮን ሲደግፉ ተስተውለዋል። በመሆኑም ትላንት በተካሄደው የደቡብ አፍሪካ እና የሜክሲኮ የመክፈቻ ጨዋታ ብራዚላዊ የመሃል ዳኛ ዊልተን ሳምፓዮ 3 ቀይ ካርድ አሳይተዋል። ሁለቱ ለደቡብ አፍሪካ ሲሆን አንዱ ደግሞ ለሜክሲኮ ነው። ከ80 ሺህ በላይ ተመልካች በታደመው የታየው ካርድ በዓለም ዋንጫ ታሪክ በመክፈቻ ጨዋታ የተመዘገበ ብዛት ያለው ቀይ ካርድ ሆኖ ተመዝግቧል። ከ16 ዓመታት በፊት በደቡብ አፍሪካ የዓለም ዋንጫ መክፈቻ ጨዋታ በተመሳሳይ ደቡብ አፍሪካና ሜክሲኮ ተገናኝተው 1-1 ተለያይተው እንደነበር ይታወሳል። ውጤቱ ሜክሲኮ 2-0 ደቡብ አፍሪካን ስትረታ ደቡብ አፍሪካ 2 የቀይ ካርዶችን ማየቷ ለአፍሪካውያኑ የሜክሲኮ ደጋፊዎች እጥፍ ደስታን ፈጥሯል ተብሏል። በመጨረሻም ዶናልድ ትራምፕ በኢራን ላይ ሊሰነዝሩት የነበረውን ጥቃት በድንገት መሰረዛቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ምሽት በኢራን ላይ ሊፈጽሙት አቅደውት የነበረውን ከፍተኛ የአየርና የቦምብ ጥቃት በድንገት መሰረዛቸውን በይፋ አስታውቀዋል። ፕሬዝዳንት ትራምፕ ይህንን አስደንጋጭና ያልተጠበቀ ውሳኔያቸውን ይፋ ያደረጉት በራሳቸው የማህበራዊ ሚዲያ ገጽ በሆነው ትሩዝ ሶሻል ላይ ባሰፈሩት አስቸኳይ መልእክት ነው። ፕሬዝዳንቱ ይህንን ጥቃት ለመሰንዘር የወሰኑትም ከኢራን እስላማዊ ሪፐብሊክ ከፍተኛ አመራሮች ጋር የተጀመረው የሰላም ውይይት ፍሬያማ ደረጃ ላይ በመድረሱና ውይይቱ ተቀባይነት በማግኘቱ ነው ብለዋል። ዜናዎቻችን አበቃን። በሰላም ቆዩን።